በለው። አሁን እቺ መናጤ ምን ኖሯት ነው ወንድ ሁሉ እሷን ባየ ቁጥር ምላሱን ስጋ እንዳየው ውሻ የሚያለከልከው? ቆይ ምን ሆነሽ ነው ፊትሽ? ምን ፊትሽ ተጋግጧል እኮ። ስትቧቀስ ያደረች ሰካራ ሚስት ነው ይመስል። አረ ደህና ናት። ምን ሆነሽ ነው ለመሆኑ? ግድግዳው ገጭቶኝ ነው። ምን አባቷ ትገለፍጣለች እቺ ሴጣን? የምታውቀው ነገር አለ እንዴ? በሱ አይደለም የሆነ ያለቃ ገብረሃና ቀልድ ትዝ ብሎኝ ነው። የሜሮን እቅድ ሁሉንም ደረሰችበት። ሜሮንም ምን እንዳደረገችና ሰላም ላይ ምን እያካሄደች እንደሆነ ሰላም ሁሉንም እርምጃዋ ትደርስበታለች። አቶ ግርማም ለምን እንዳነቃትና ይሄንንም ነገር ለምን ሊያደርግ እንደሚችል ይሄን ነገር ማጣራት አለብኝ ብላ ሰላምም እርምጃዋን ትጀምራለች። ግን ሜሮን ያደረገችውንም ነገር አንድ በአንድ ዋጋም አስከፍልሻለሁ ብላ ስትል ነበረ። አንገቷም አንቆ በያዛት ጊዜ ደርሶ የነበረውንም ጆሲም ከሁለታቸው ሲያወሩ ሳሚም ይደርስና ሳሚም ይሄ ነገር ምን እያደረጉ ነው? ይሄንን ሰላም ልታደርግ አትችልም በማለት ሀሳቡም በጣም ይበታተናል። ወደ ክፍልም በሄደ ጊዜ ሜሮንም አልጋዋ ላይ ነበረችና ምንድነው የት ሄደህ ነበረ ብላ በጥያቄ ታፋጥጠዋለች። ሳሚም ወዴት ሄጄ ነበረ ብሎ ሲጠይቃትም ደግሞ እዛ ኩሽና ላይ ምን ተፈጥሮ ነው ብላ ጩኸትም ሰምታ ስለነበረ ሳሚንም ትጠይቀዋለች። እና እኔ ምን አውቃለሁ ብሎ ተኮሳትሯት ዝም ብሎ ለመተኛት ይሞክራል። እኔ እኮ ጥያቄ ነው እንጂ የጠየቅኩ ታዲያ ይሄን ያክል ምን ያኮሳትርሃል? እናስ ደግሞ ለምንድን ነው የምትቆጣው? ብላ ሜሮንም ሳሚንም ትወቅሰዋለች። ሳሚንም ዝም ብሎ ምንም መልስ ሳይሰጣት ይተኛል። ግን ደግሞ ሰላም ይሄንን ነገር ካደረጋት በኋላ ክፍሏ ሄዳ ምንድነው ይሄ ሰውዬ እንዲህ ሊያደርገኝ የቻለው? ምን አስቦ ነው? ምንድነው የሚለኝ? ምን አድርጊ ነው የሚለው ብላ ሰላምም ጭንቀት ውስጥ ትገባለች። አሁን ላይ ግን ያደረጋትንም ነገር እያሰበች ምንድነው ይህንን አክል አንቆ የያዘኝ ለምን ይሆን ብላ ካሰበችም በኋላ ይሄ እጅ ግን ይሄ ነገር የሜሮን እጅ ሊኖርበት ይችላል ብላ አንድ ሀሳብ ታመጣለች። አንቺንማ መከታተል አለብኝ ብላ ታስብና ሜሮንም ለመከታተል ታስባለች። ሳሚም የሰላም ሁኔታ ምንም እንኳን ባይገባውም ሰላም እንዴት ታደርጋለች? እንዴት እኔን አትንገረው ብላ ለጆሲ ትላንት ለመጣው ጆሲ ይሄ ነገር ትነግረዋለች ብሎም ያስባል። ሳሎን ላይ ሆነው ምግብ በሚመገቡበት ሰዓት አቶ ግርማም ሰላምም ላይ አፍጦባትና ጆሲም የተለያየ በጣም ከፍተኛ የሆነ እንክብካቤ ሰላምም ላይ ሲያደርግ በጣም ይናደድና እንዴት ተሻለሽ ወይ እያለ ሲጠይቃትም ነበረ። ጆሲም ይሄ ብሎ በሚጠይቅበት ሰዓት አቶ ግርማ በጣም ይናደድና ፊቱ ይለዋወጣል። ምንም እንኳን ሳሚ ሁሉንም ነገር አሳልፎ እያስመሰለ ከላይ ምንም እንዳልተሰማው ቢያደርግም አዎ ተሽሎኛል እያለች ሰላምም ስትመልስለት ነበረ። እንዴ ታዲያ አይሻላትም እንዴ? ያው እንደምታያት ናት ተሽሏታል ብላ ሜሮንም ነገሩንም ከባድ ታደርግባቸዋለች። ይህንን ነገር የሰማው አቶ ግርማ ምንድነው ይሄን አክል ሁላችሁም የምታካብዱት? አንድ ተራ ሰራተኛ ምንድነው ይሄን አክል ቦታ የምትሰጡት? ብሎ በጣም ተናዶ ያወራቸዋል። ይህ በተናገረበት ሰዓት ምን እንደተፈጠረ ግራ ቢያጋባቸውም ሜሮን ምንድነው ብላ ነገሩንም ለማካበድ ስትሞክር ግን ደግሞ አንቺ ዝም ብለሽ አልፈሽ ማይናገረው ምግብሽን ብይ ብሎ እሷንም ይቆጣታል። ይሄ ቋቋቴ ሽማግሌ ደግሞ ምን እያለኝ ነው ብላ በጣም ተናዳ በውስጧ አንድ ቁጭት ታስባለች። ሰላምም ሁሉንም ነገር አእምሮዋ እረፍት ቢያጣ ይሄ ነገር ከሜሮን እጅ ሊያገናኘው ይችላል ካለች ጀምሮ ሜሮንን መከታተልና ከሜሮንም ክፍል የደበቀችውንም ወረቀት አግኝታ ከዚህ ቤት መውጣት አለብኝ ብላ ታስባለች። አሁን ላይ
ሳሚንም ለመጠበቅ የምታደርገውንም ነገር ሰላምን እሷንም እየጎዳትና አሁን ላይ ሳሚ እንዲቀየርባት እያደረጋት ይገኛል። ለሳሚ ብላ የምትከፍለውንም መስዋዕት ግን ደግሞ አሁን ሳሚ እውነቱንም ባይረዳት ግን እሱን ለመጠበቅ ትሞክራለች። ሜሮንንም ሰላም እየጠራቻት ምን እያደረግሽ ነው? ፈጥነሽ ወደ እኔ ነይ ትላታለች። ሰላምም ሮጣ ወደ ክፍሏ ወደ ሳሎን በምትሄድበት ሰዓት አንቺ ግን ምንድነው ስትፈለጊ የማትገኙ? ለነገሩ ከጆሲ ጋር እዚህ ቤት የመጡት ወንዶች ከሁሉም ጋር ሌላ ላይፍ እየጀመርሽ ነው ብላን ታናድዳታለች። ሰላምን በመናደድ ምን እያልሽኝ ነው? ስነ ስርዓትሽን ያዢ እንጂ ስትላትም ምን ነው ተሳሳትኩ እንዴ ብላ ለነገሩ ሁሉም ሰው እንዳንቺ እየመሰለሽ ነው ብላ ሌላ ነገር ለመናገር በምታስብበት ሰዓት እጇንም ሰላም ላይ ታነሳለች። ሜሮንም እጇ ሰላም ላይ ባነሳች ጊዜ በጣም ትናደድና ሰላምም የውልሽ እንዳታደርጊው ብዬ ብዙ ጊዜ ደጋግሜ ነግሬሽ ነበረ ብላ በሁለቱ መሀልም በጣም ከባድ ጸብ ይፈጠራል። ሰላምም እንቅ አድርጋ ሜሮን ለሰላም እንቅ አድርጋ እያያዘቻት ተይኝ አንቺ ሴትዮ እያለች ሰላምም እጇን ሜሮን ላይ ስትሰነዝር በሁለቱም መሀል በጣም ከባድ የሆነ ህመም ውስጥ ይገባሉ። ከኋላ ለማምለጥ ሰላም ስትሞክር ወደ ክፍሏ ሄዳ ክፍሉንም ትቆልፋለች። ስላልደረሰችባት ብቻ ይህን ነገር ቆይ ሰራልሻለሁ ብላ ሜሮንም ትዝታለች። ሰላምም ይሄ ነገር ያደረግሽው ነገር መድረስ አለብኝ ብላ ከቤት ወጣ ስትል ክፍሏ ገብታ ሜሮን ያደረገችውንም ነገር ለማወቅ ትሞክራለች። ሰላምም ግን እንዳሰበችው ሜሮንም ወረቀት አጽፋና ሰላም አስመስላ ለአቶ ግርማ የላከችውንም እና ከአቶ ግርማ ደግሞ ብር እየተቀበለች ሰላም ነኝ ብላ ይህንን ነገር ትደርስበታለች። በጣም ትበሳጭና አንቺ ይሄ ነገር ለካ ያደረግሽው እኔ እሰራልሻለሁ ታያለሽ ብላ ሰላምም እርምጃ ትወስዳለች። ጆሲም እየወጣ እየገባ ሰላም ላይ አይኑ ጥሎና ከሷ ጋር ውበቷም እያደነቀና ምንም እንኳን የቤት ሰራተኛ አትመሲም እያለ ሲያደንቃትም ነበረ። ሜሮንም ስትደርስ አይገርምህም እኔም እንደዛ እያልኩኝ ነበረ ብላ እሷንም ነገሩን ታካብደዋለች። ከዛም በኋላ ወደ ክፍሏ ከሄደች በኋላ ቆይ ግን ለምንድነው ከዚች ከተራ ሴት ጋር እንደዚህ ወንዶች ሁሉ የሚሽለጠለጡት ብላ ለብቻዋ ማውራት ትጀምራለች። ምግብም ስሪልኝ ብሏት ጆሲም ለሰላም ምግብም ልትሰራለት ኩሽና ትገባለች። እየሰራችለት ባለ ጊዜ ትንሽም እንኳን ስትቆይ ወደ ኩሽና ይገባና አቆይሁብህ አይደለ እንዴ በጣም ይቅርታ ትለዋለች። አይ አቆይተሽብኝ ሳይሆን አይ እዚህ ቁጭ ካንቺ ጋር ለመቆየት ፈልጌ ነው ይላታል ጆሲም። ጆሲ ይሄ ባላት ጊዜ ግን እሷን ምግብ ሰርታ ሳሎን ላይ ታቀርብለታለች። እየበላም ባለ ጊዜ እሷንም ለማጉረስ እንደሚፈልግ ይነግራታል። እረ በቃኝ ከዚህ በላይ አልጎርስም ስትለው እረ ይሄ ብቻ አንዴ ብቻ ብሎ አንዱ የመጨረሻውንም ጉርሻ ሲሰጣት ሳሚን በሩ ከፍቶ ይገባል። ይህንን ባየ ጊዜ ይበልጥ ይበሳጫል። ነገሩ እውነት ነው ከጆሲ ጋር የሆነ ነገር ጀምራለች ብሎ ሰላምንም ይጠረጥራታል። ሰላም በጣም ምንም እንኳን ንጹሕ ልብ ቢኖራትም ምንም በማታውቀው ነገር ላይ አሁን ላይ ሳሚን በውስጡ እየተከፋባት ይገኛል። ብዙ ጊዜ ሰላምም ድብቅ ሆናበትና ሌላ ጊዜ ግልጽ ሆና የምታወራውንም እውነት እንድትነግረው ወደ ክፍሏ ይገባል። ክፍልም በሚገባበት ሰዓት ሰላምም ወረቀት እየጻፈች ነበረ። እሱ ሲገባ በሩንም ሲከፍት ወረቀቱንም ሰብሰብ ስታደርግ ያያታል። ምንድነው ደነገጥሽ ይላትና ወረቀቱስ ምንድነው ሊያው እያለ ይጠይቃታል። እሷም ሳሚ ይሄ ወረቀት ዝም ብዬ እየጻፍኩኝ ነበርና ይሄ ላንተ የሚሆነ አይደለም ትለዋለች። እሱ ምን ችግር አለው ሰላም ታውቆሻል እንዴ በጣም ድብቅ እየሆንሽብኝ ነው ይላታል። እመነኝ ሳሚ ድብቅ ሆኜ ሳይሆን ላንተ የማይሆነን ነገር ነው ትለዋለች። እሱም በዚህ መሀል ታዲያ የማይሆነኝ ነገር ከሆነ ለምንድነው እንደዚህ የምትሆኚው? ግልጽ ሁኚልኝ ችግር የለም ቢላትም ላንተ የማይሆን ነገር ለላንተ የማላደርገውን ነገር ላንተ የሚጎዳህ ነገር ስለማልፈልግ እኮ ነው ትለዋለች። ይሄን አክል ለኔም በጣም የሚጎዳኝ ነገር ነው ወይ ይላታል። በዛም መሀል በቃ እንደፈለግሽ ብሎ ከክፍሉ ይወጣል።
አቶ ግርማም እሷ ላይ ለምን እንደዚህ እንደሚያደርግ ስላወቀች ሰላምም እርምጃዋን ሜሮንም ለማጥመድ ትፈልጋለች። ወረቀቱንም ጽፋ ክፍሏ ውስጥ አስቀምጣ ሻንጣዋ ውስጥ ታደርገዋለች። ወደ ቤት በምትገባበት ሰዓት ሜሮንም ወረቀቱንም ታየዋለች። ወረቀቱ ባየችበት ሰዓት በጣም ነበረ የደነገጠችው። እንዴት ሊያውቅ ቻለ ይሄንን ነገር? አሁን ምንድነው የሚውጠኝ ብላ በጣም ጭንቀት ውስጥ ትገባለች። ሰላምን በጣም ደስ እያላት አሁን ሁሉንም ነገር አይንሽን እያየሁ እንዲህ ዋጋ ስትከፊ አይሻለው ብላ ሰላምም ለሜሮን ዋጋ ለማስከፈል ትሞክራለች። አቶ ግርማ ሁሉንም ነገር ሰላም ላይ አይኑን ከጣለበት ቀን ጀምሮ አሁን ላይ ጆሲ ስለመጣ ብቻ በራሱ ሰላም አጥቶና ትላንት በመጣ ወጠጤ ቀየረችኝ ብሎ በጣም ተበሳጭቶ ይገኛል። በዚህ ጉዳይ ምንም እንኳን ሰላም ከአቶ ግርማ ጋር ምንም ግንኙነት ባታስብም እንኳን ባይኖራትም ግን ደግሞ አቶ ግርማ ለሷ ያለውንም ፍቅር እና ፍቅርን ብቻ ሳይሆን ሴት ባየ ቁጥር ሴሰኝነቱንም በጣም ከብዶበትና ሁሉንም ስለምታውቅ ሰላም አሁን ላይ ለሱ ምንም እንኳን ግድ የላትም። ሰላምም አሁን ላይ በጣም የምትፈልገውም ነገር ከሳሚ ጋር አብራ መኖርና ሳሚንም መጠበቅ ብቻ ነው። ሜሮንም ከባድ ችግር ውስጥ ትገባለች።